ማርያና አቶ አምነን በአንድ ላይ ተኝተው ቤሪን ጃኬቱን ከውጭ ስታገኘው ወደ ውስጥ ይዛ በመግባቷ መተኛታቸውን አየቻቸው በአንድ ላይ። በድንጋጤ ጃኬቱን ወደ መሬት በመጠለበት ሰዓት ልጅቷ ብንን ብላ ትነቃለች። ልጅቷ ተኝታ ሳይሆን አውቃም ነበረ በእንደዛ ያደረገችው። ከዛም እንግዲህ ቤሪን ምን እየተካሄደ ነው በማለት በድንጋጤ ብድግ ስትል አምነንም አብሯት ይነሳል። እንዴ ቤሪን ምን ሆነሽ ነው ብሎ ስጠይቃት ምን እያደረጋችሁ ነው በማለት ስትጠይቃቸው አይ እኔማ ጃኬትህን ይዤልህ መጥቼ ነበር ውጭ ወድቆ አግኝቼው ትለዋለች። ቆይ እዚህ ቤት ያሉ ልጆች ስነ ስርዓት የላቸውም እንዴ? እንዴት ነው በር አንኳኩታ የማትገባው በማለት ቤሪ እንትና ልጅቷ ትቆጣለች። ከዛም እንግዲህ አቶ አምነን ኧረ ተረጋጊ፣ ቆይማ እሷ ሳታውቅ ይሆናል ጃኬቱን ውጭ ስታገኘው ለማስገባት የመጣችው በማለት እንግዲህ ሲናገራት አይ ቢሆንም ሰው ቤት በር ተንኳኩቶ ነው እንጂ የሚገባው ዘቡ ተብሎ አይገባም። አይ እንደዛ ስላደረኩና ስላስቀየምኳችሁ ይቅርታ በማለት ቤሪን እንባ ፊቷ ባዘለው እንባዋ በሩን ከፍታ ለመውጣት ስትል አምነን እንግዲህ ተከትሏል ሊሄድ አምነን ትለዋለች። ቆይ ማይችልሽ ማናት? ምንህ ናት? እንዴት እዚህ ቤት ልትቆይ ቻለች? በዛ ላይ ደግሞ ምንድነው ራሷን እንትን ያለችው ፋሻ ያሰረችው በማለት ስጠይቀው ማሪያ ውዴ አይ እሷ አሟት ስለሆነ ነው እንደዛ ነው እና መጣሁኝ ይላት እና ተነስቶ ሊሄድ ሲል እንቃርጋት ይዘዋለች። ቆይም አንተ ለትንሽ ለትልቁ ሩጣ ታዲያ እስከ መቼ ድረስ ትዘርቀዋለህ እንዴ በማለት ወደ እሷ እንዲቀርላት ታደርገዋለች። ልጅቷ ሀሳቧና አላማዋ አምነን ለራሷ ማድረግ እና እንደዚህም ደግሞ አምነን ከእሷ ጋር ጥሩ ጊዜ እንዳሳልፍና ከአምነን ጋር ተለጥፋ መዋልና ማደሩን ነው የምትፈልገው። አሮጊቷን ሴትዮ እንግዲህ ቢሆንም አምነንን እንደምታገባውና እንደዚሁም ደግሞ እሱ ከእሷ ጋር እንደሚሆንን ትፈልጋለች። ጀሪን በዛን ሰዓት በንዴትና በብስጭት አያቷ ላይ ክፉ ፊትና መጥፎ ፊት ታሳያታለች። አያቷም እያስያዘች እና እየቀለደችባት ምን አልሽኝ እያለች ጆሮዋን እየገተተች አውቃ እንዳልሰማውና ታናድዳታለች። በዛን ሰዓት እንግዲህ ከት ብለው ሲስቁባት እሷ በንዴትና በብስጭት በሩን ከፍታ ትሄዳለች። ሆኖም ግን ሴትየዋ ልጅን እንድታገባላትና እንደዚሁም ደግሞ የማርያም አባት ደውላ እንደሚመጣና ልጆቻቸውም እንደተቀራረቡና እንደሚዋደዱ ትነግረዋለች። በቅርቡ ድል ባለ ሰርግ ልጄን ደግሼ እንደምድረው አልጠራጠርም በማለት ወይዘሪት ሴማ እንግዲህ የጠነሰሰችው ሴራ ይሳካላታል ብላችሁ ታስባላችሁ? ወይዘሮ ሴማ እንግዲህ ይቺ ልጅቷን ያመጣቻት ለአምነን ሚስት እንድትሆነው እቤት ያሉት ልጆች ምንም እንደማይረቡና ጥቅመኛ እንደሆኑ ስላወቀች ነው። አምነንስ ይቀበላል ወይንስ ቤሪንን ነው የሚወደው የሚለው ነገር አሳስቦናል ነው። አሁንም እንደሌላው ጊዜ ይችን ማግባት አለብን ስላለችው ብቻ ለአያቱ ቃል ብሎና እሷ ስላስፈታችው ብሎ ልጅቷን አግብቶ ቤሪንን በድጋሚ ያሳዝናታል። ቤሪን አሁን ላይ መዳንና ማስታወስ መኖር እንዳለባት ይሰማኛል። ምክንያቱም በውስጧ እየተካሄደ ያለውን ነገር ከእሷ ውጭ ማንም ሊያውቅ አይችልም። እንዳትናገርም እሱም ባለትዳር ነው። ሚስጥረኛ እያለች እንግዲህ የምትጠራው ሰውዬ ከሌላ ህይወት ጋር ሆኖ ማየቱ ለእሷ ትልቅ ህመም ከህመሟን በላይ ህመም ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ወደ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶች አበረታቶች ደግሞ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ እየጠፋሁኝ ነው። በነገራችን ላይ ዩቱብ ተስፋ እያስቆረጠኝ ነው መሰለኝ። አሁን ላይ ተስፋ ማልቆርጥም ብዬ እየታገልኩ ነው እኔም እሱም ደግሞ እኔን እየታገለኝ ነው። እንግዲህ ማን ያሸንፍ ላይ ነን ያለ ነው። ይህንን ቻናል ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። እሱ ያሸንፈኛል ወይንስ አሸንፈዋለሁ በእናንተ እገዛና በእናንተ ኃይል ብዬ አምናለሁ ማለት ነው። ኢንሻአላህ እንግዲህ ዛሬ የድር ድራማ ክፍል 35ን ይዤላችሁ መጥቻለሁ። የድር ድራማ እንግዲህ በመካከላቸው ምን እየተካሄደ ምን እየተፈጠረ ነው? እንግዲህ ሴቱ እየተጋደለ ነው፣ እየተጫረሰ ነው ማለት ይቻላል። ጀሪንም ለብቻዋ እንግዲህ በንዴት እና በብስጭት ውስጥ እንዴት እሷ ጋራ እውጭ አመሻለ እንዴት ከእሷ ጋራ ይጠጣለ በማለት እንግዲህ በንዴት ቀጠል ብላለች። ቤሪንም እንደዚሁ በቅናት አብዳለች። ወይዘሮ ዛህራ ቀንተሽ ነው እንደዚህ ስለሆነ በማለት እንግዲህ ስትነግራት አዎ አሏሽሽም፣ ግን ልጅቱ ደግሞ እንደዚህ አትሁኝ፣ ልጅቱ ደግሞ እንግዳ ስለሆነች ነው አምነን ጋር ብዙ ጊዜ የምታሳልፈው እና ነይ ቀንተሽ እንደሆነ ያስታውቅብሻል። ስለዚህ ይህንን ቅናትሽን እናባረው በማለት ወይዘሮ ዛህራ እንግዲህ
ለቤሪን ሚስጥር እየነገረቻት ስለ ገበሬው ስለ ሰነፉ ገበሬና ስለ ጎበዙ ገበሬ እንግዲህ ምርትንም እንደዚሁም ደግሞ ዝናብ ሲጥል ቶሎ እንደሚያርስ ምርትም ደግሞ ዝናብ ጥሎለት ቶሎ እንደሚፈጥን በፍጥነት ላይ እያለ ያለውን የሚለውን የገበሬዎቹን ተረት እየነገረቻት፣ ሆኖም ግን እንግዲህ ልጄ በፈጠነ ሳይሆን በቸኮለ ሳይሆን በፈጠነ ነው እያለች እንግዲህ እያስተማረቻት ነበረ። የወይዘሮ ዛህራ ተረቶች አስተማሪ ተረቶች ናቸው ማለት ነው። ሆኖም ግን እንግዲህ እንደዛ በሆነበት ሰዓት አምነንም በንዴት ጀሪን ስትመለከተው አምነን ጀሪን ከኛ ጋር መቀላቀል ትፈልጋለች መሰለኝ እና እስኪ ከኛ ጋር እንድትቀላቀል አምነን ነይ ቶሎ እስከሚላት እየጠበቀች ነው በማለት ልጅቱ ስትነግረው፣ አምነን እንግዲህ ነይ ቶሎ በቃ ጀሪን ነይ ቶሎ ከኛ ጋር ተቀላቀይ ብሎ ሲላት፣ እሷም በንዴትና በቁጣ ፈረስ ወደ እነሱ ሄዳ እየተቀላቀለች በነበረበት ሰዓት ቁጭ ከማለቷ እንግዲህ ዳሪያ ተነስ አምነን ወደ ቤት ውስጥ እንግባ እንዴ በማለት ስጠይቀው፣ አይ ትንሽ እንቆይና እንገባለን አላት። ከዛም እንግዲህ እያወሩ በነበረበት ሰዓት በዛኔ ትንሽ ቆየት ብሎ የአንድ 2 ደቂቃ ያክል እንግባ ይላታል። እሷን ጥሏት ጀሪንን ጥሏት ወደ ውስጥ ይገባሉ ማለት ነው። እሷም እየተሳለቀችባት እየሳቀችባት ትሄዳለች። በዛን ሰዓት እንግዲህ ወይዘሪት ሞርዝ እንትና ማለት ነው ሞርዝ እንትና ማን ነበረች? ወይዘሮ ሜርሲ እንግዲህ አምነንን እዚህ ቤት ምን እየተካሄደ ነው እያለች እንግዲህ በአምነን ላይ ልጅቱን ወደፊት ሚስቱ መሆኗ እንደማይቀርና ይቺ አሮጊት የሆነ ሴትዮ እንደምታጋባቸው ስላወቀች በጣም ተናዳለች። እንግዲህ ቁጭ ብለው ቡና እየጠጡበት በነበረበት ሰዓት እዚህ ቤት ያሉ ሁሉም ሰዎች ሸረኛና ተንከሲሶች ናቸው በማለት ወይዘሮ ሴማ እያወሩ በነበረበት ሰዓት ይስቁባታል፣ በሜርሲ ማለት ነው። ሜርሲ ስታወራ ወይዘሪት አርሴማ ትስቅባታለች። ምን አልሽኝ እያለች ታቾፍባታለች፣ እንደማይሰማ ሰው ሆና ማለት ነው ታቾፍባታለች። እና ቆይማ እናንተም የምትስቁበትን ለእኔም ንገሩኝና እኔም አብሬያችሁ ልሳቅ፣ ጨዋታውን የቤተሰብ አድርጉት እያለች እንግዲህ ትቀልዳልባቸው እየተናደደች ትስቃለች ማለት ነው ቤርሴል። ሆኖም ግን እንግዲህ ጨዋታውንም ሆነ ሳቁንም በምን እንደሚስቁ ስላልገባት ገና ፀጉርሽን አስነቅዬ አሳብድሻለሁኝ እያለች ከዚህ ከቤት አባርሻለሁኝ እያለች ወይዘሮ ሴማ ትናድዳታለች ማለት ነው። እዛ እንግዲህ ወይዘሮ ሴማ የማትጣላውና የማትነካካው ከወይዘሮ ዛህራ ብቻ ጋር እንጂ ከሁሉም ጋር ቂም ያለባት ሴትዮ ናት። እነሱን አስወጥታ አምነንን ሌላ ድራ እዛ ቤት ለብቻዋ መኖርን ነው የምትፈልገው ሴትዮዋ ማለት ነው። እንግዲህ ውድ ቤተሰቦች የድር ድራማ ይሄንን ይመስላል። ለነበረን ቆይታ አመሰግናለሁኝ። በቀጣይ ቪዲዮ ደግሞ ሰላም እንገናኝ።